እንደ ሀገር የተለያዩ ዘርፎችን የስራ ዕድል መፍጠሪያ አማራጭ በማድረግ ረገድ በርካታ ስራዎች ተከናውነዋል። አካታችና ፍትሃዊ የስራ ገበያን በመፍጠር ሚሊዮኖችን ወደ ስራ ገበያው ከመቀላቀል አኳያም ውጤቶች ተመዝግበዋል። ይህም ኢትዮጵያ ለስራ ዕድል ፈጠራ ለዘላቂ ልማትና የማይበገር ማህበረሰብን በመገንባት ረገድ ቁርጠኛ ስለመሆኗ ማሳያ ነው። በተለይ ለመሰረተ ልማት ግንባታ የተሰጠው ልዩ ትኩረት የከተማን ገጽታ ከማሻሻልና ከመቀየር ባለፈ የስራ አጥነትን ቁጥር ለመቀነስ አስተዋጽኦ የላቀ ነው። In the government of Ethiopia's successive development plans እንደ ኢትዮጵያ የልማት ስትራቴጂዎችና ፖሊሲዎች በአጠቃላይ እንደ ሀገር ችግር የሆኑትን እንደ የስራ አጥነት፣ ድህነትና ኢፍትሃዊነትን ለማስተካከል ያለሙ ናቸው። ለዚህም ነው የእድገት ግባችን እንዲሁም የመሰረተ ልማት ሀብቶች ላይ ለስራ ዕድል ፈጠራና ለአካታች ለውጥ መሰረት እንዲሆኑ አድርገን እየሰራን የምንገኘው። በተለይም የኮንስትራክሽን ዘርፉን ስናነሳ የኑሮ ዘይቤን ከማሻሻል ምቹ ከባቢን ከመፍጠር የተሻገረ ትርጓሜ እንዲኖራቸው ተደርጎ ነው የተሰሩት። ይህም ማለት በኮንስትራክሽን ዘርፉ በሚሊዮን ለሚቆጠሩ ሰዎች የስራ ዕድል በመፍጠር የስራ አጥነት ችግርን ለመቅረፍ አስተዋጽኦ ያበረከተ የሚገኝ ዘርፍ መሆን ችሏል። also generated thousands of employment opportunities across the nation. እንደ ከተማና መሰረተ ልማት ሚኒስቴር እንዲሁም ደግሞ እንደ ኢትዮጵያ መንገዶች አስተዳደር ብዙ ስራዎቻችን ሌበርን ወይንም ደግሞ የሰው ኃይልን ከግምት ውስጥ ባስገባ መንገድ አዳዲስ መንገዶችንም ስንሰራ በማሽነሪ የሚደገፉ እንደተጠበቀ ሆኖ ግን ደግሞ በጣም ሰፋ ያለ የስራ ዕድል የሚፈጠርበት መንገድ እናያለን። ይሄ አዳዲስ መሰረተ ልማትን በዘላቂነት ከመስራት አኳያ ትልቅ አስተዋጽኦ አለው። ብቻም ሳይሆን ቀድሞው ተሰርተው የነበሩትንም እንደገና ደግሞ ሲታደስም ወይንም በሜንቴናንስ ሂደትም የሰውን ጉልበት ወይንም ኃይል የሚጠቀም እንዲሆን ታሳቢ ተደርጎ የሚሰሩ ናቸው። እስከዛሬ ስንሰራባቸው የነበሩ አጠቃላይ ሂደቶች ለሰው ደህንነት እንዲሁም ደግሞ የአካባቢ ደህንነትን ሁለቱንም ባላንስ ባደረገ መንገድ መሄድ እንዳለበት ነው እንግዲህ ታሳቢ እየተደረገ ያለው። የስራ አጥነት ቁጥርን ከመቀነስና አካታች የስራ አካባቢን ከመፍጠር ባለፈ የሚፈጠሩ የስራ ዕድሎች ደህንነታቸው የተጠበቀ እንዲሆን የማድረግ ስራዎችም ጎን ለጎን ተሰርተዋል። ኢትዮጵያ በኮሪደር ልማትና በሌሎች ሜጋ ፕሮጀክቶች ተጨባጭ ለውጥ ከማምጣት ተሻግራ ቀደም ሲል በመሰረተ ልማት ግንባታ ይታዩ የነበሩ የስራ ባህል ችግሮችን ማሻሻል ችላለች። በአዲስ አበባ ከተማ ፈርቀዳጅነት የተጀመረ የኮሪደር ልማት ነው። በአዲስ አበባ ከተማ ተጀምሮ ግን ወደ 65 የኢትዮጵያ ከተሞች ጋር በስፋት እየተሰራ ነው የሚገኘው። ደረጃው ይለያያል። ይሄ እንግዲህ ትርጉሙ በጣም ብዙ ነው ማለት ነው። በጣም ዘርፈ ብዙ ጥቅም ያለው ነው። በጣም በትንሹ ብቻ ለማንሳት በመሞከር በተለይ ከስራ ዕድል ፈጠራ አኳያ ጋር ሲታይ እንደኛ እንደ ሀገር በጣም አሁን መስራት ያለብንና ማሻሻል የሚገቡን በተለይ ከስራ ባህላችን አኳያ በጣም መሻሻል የሚገባው ጉዳይ አለ። ትንሽ ስራ ጊዜ ሰርተን በጣም ሰፋ ያለውን ጊዜ ደግሞ እናርፋለን። የትኛውም ዓለም በዚህ መንገድ የተቀየረ አይደለምና 24/7 የሚባለውን የስራ ባህል መቀየር የቻልንበት ነው። ለምሳሌ ኮንስትራክሽን ዘርፍ ከዌዘር ጋር ከዝናብ ጋር አብሮ የሚሄድ አይደለም። ኢቭን ዌዘርንም ቻሌንጅ በማድረግ የነበረውን ስታስኮ ቻሌንጅ ከማድረግም አኳያና ባህልን ከማሻሻል አኳያ ትላልቅ ስራዎች ሲሰሩ ቆይተዋል። እንደ ሀገር በስራ ዕድል ፈጠራ በሰው ኃይል አጠቃቀም ብሎም አካታችነት ላይ የሚስተዋለውን እክል ለመፍታት የጋራ ርብርብ ያሻል። ለዚህም ቀጠናዊ ትስስርን በማጠናከር የሰው ኃይልን በአግባቡና በተናበበ መንገድ በመጠቀም የሚባክን ክህሎትንና የሰው ኃይልን ማስቀረት ይቻላል። እንደ አሰሪዎች ምን ፈልገውን ስኪል አገራችን ላይ ከሌለ ከጎረቤት ሀገር ሄደን ብናመጣስ በጣም ፕሮዳክቲቭ እንሆናለን። ምንድነው ባለው ቀልጣፋ እንሆናለን፣ ምርታማ እንሆናለን። ለምንድነው ኢትዮጵያ ውስጥ ላለ አንድ የአይቲ ኩባንያ ምናልባት ወደ ኤዥያ ሄጄ ከዛ ድረስ ይዤ መጣው እዚያ ጠይቤ ናይሮቢ ላይ ጥሩ ክህሎት ያላቸው ወጣቶች እያሉ በ15 ቀን እኮ ቢመላለስ እኮ የሚችልበት አይነት አካን መፍጠር ይቻላል። እና እንደዚህ አይነት ነገሮች አምጥተን የራሳችንን ሪጅን ላይ ያለውን ጥሩ ሁኔታዎች ለምን አናበለጽግም? አህጉራዊ እንከኖችን በመለየት አፍሪካን ከድህነት ኋላ ቀርነትና ከስራ አጥነት የጸዳች ለማድረግ ሁሉን አቀፍ ትብብርና የሀገሪቱን ነባራዊ ሁኔታ የተረዱ የመፍትሄ እርምጃዎች ሊወሰዱም ይገባል። This conference is thus
ይህ ጉባኤ ለአፍሪካውያን ዘርፈ ብዙ ጠቀሜታዎችን የያዘ ነው። በዚህም በአህጉሪቱ እንደ ችግር የሚነሱ የዘርፉ ማነቆችን መፍታትና አፍሪካ ያሉባትን ፈተናዎች እና መልካም ዕድሎችን በመለየት በአግባቡ መጠቀምን ያሻል። አፍሪካን ከድህነት ከኋላ ቀርነትና ከስራ አጥነት የጸዳች ለማድረግም ሁሉን አቀፍ ትብብርና የጋራ ቁርጠኝነትን ይጠይቃል።